እንዴት ናችሁ? እንዴት ቆያችሁ? የተወደዳችሁ የክርስትና እምነት ተከታዮች በዓሉን ለምታከብሩ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓሉም ጥሩ ሆኖ እንዲያልፍላችሁ መልካም እመኝላችኋለሁ። ትላንትና በሪያል ማድሪድ እና በሌቫንቴ መካከል በተደረገው ጨዋታ ላይ ስለተስተዋለው የደጋፊዎች ስሜት አንዳንድ ነገሮች ማለት ፈልጌ ነበር። ትላንትና በቤርናቤው የተደረገና በአመታት ውስጥ ታይቶ የማይታወቅ አይነት የተቃውሞ ድምፅ በሪያል ማድሪድ ፕሬዚደንት ፍሎረንቲኖ ፔሬዝ እና በአንዳንድ የሪያል ማድሪድ ቁልፍ ተጫዋቾች ላይ ተሰምቷል። ከ11-12 ዓመት በኋላ ነው የማድሪድ ደጋፊዎች በመጨረሻ በክለቡ ታሪክ ባሸነፏቸው ዋንጫዎችና በክለቡ ምስል ላይ ባሳደሩት በጎ ተጽዕኖ ከሳንቲያጎ ቤርናቤው ቀጥሎ የሪያል ማድሪድ ምርጡ ፕሬዚደንት የሚባሉት በዋንጫቸው ብዛት ደግሞ ከቤርናቤውም በላይ የሆኑት ፍሎረንቲኖ ፔሬዝ ላይ ከፍተኛ ተቃውሞ ተሰምቷል። ያው እንደምታውቁት በቅርብ ቀናት ሻቢ አሎንሶ ከሪያል ማድሪድ አሰልጣኝነት ከተነሳ በኋላ አሁን ሰበብ ሆኖ የሚቀርብ ሌላ አሰልጣኝ የለም። ባለፈው የውድድር ዘመን ቡድኑ ሜዳ ውስጥ ያሳየ የነበረው ድክመት በአንቸሎቲ ለቀቅ ባለ የማሰልጠን ስልት ምክንያት የመጣ ነው። ስለዚህ የበለጠ በዝርዝር ጉዳዮች ላይ ዝግጅት የሚያደርግ እና በቡድን አወቃቀር ላይ የሚያተኩር ልክ እንደ አንቸሎቲ ወይም እንደ ዚዳን አይነት በመልበሻ ክፍል ውስጥ ጥሩ ስሜት እየፈጠሩ ድል ማድረግ የሆነ ጊዜ የሚቆም ነው። ስለዚህ አሁን ሲስተምን መሰረት ያደረገ የተጫዋቾች ዴቨሎፕመንት ላይ በደንብ የሚሰራ ግን ግልጽ የሆነ ስትራክቸር ያለው ግን ደግሞ ሪያል ማድሪድን አብጠርጥሮ የሚያውቅ አሰልጣኝ ያስፈልጋል የሚል እምነት ስለነበር ሻቢ አሎንሶ መጣ። የሻቢ አሎንሶ ኤክስፐሪመንት በአንድ ወይ በሌላ ምክንያት በሪያል ማድሪድ አልተሳካም። ስለዚህ በባርሰሎና በሱፐር ካፕ ፍጻሜ ከተሸነፉ በኋላ አሰልጣኝ አሎንሶ ተሰናብቶ በሱ ፈንታ አልቫሮ አርቤሎዋ በሊቨርፑልም በሪያል ማድሪድም አብሮት የተጫወተውን በስፔን ብሔራዊ ቡድንም አብሮት ብዙ ድል ያገኘውን አልቫሮ አርቤሎዋን ሾመዋል እና ከዚህ ውሳኔ በኋላ አሁን ስኬፕ ጎቶ ነው የሚቀርብ አሰልጣኝ ሊኖር አይችልም። አምና አንቸሎቲ፣ ዘንድሮ አሎንሶ እየተባለ ሰበቦቹ ችግሮቹ አሰልጣኞች ናቸው እየተባለ ሊቀጥል አይችልም እና በመጨረሻ ትኩረት የሚደረግባቸው ሁለት ቦታዎች አሉ። አንደኛው የሪያል ማድሪድ የመልበሻ ክፍል፣ ሁለተኛው የሪያል ማድሪድ የቦርድ ሩም የሚባለው የክለቡ ሹማምንት ኤግዚኪዩቲቮቹ፣ ፕሬዚደንቱ፣ አጠቃላይ ክለቡ ፍልስፍና ነው ጥያቄ ምልክት ውስጥ የሚገባው እና የዛን ስሜት ነጸብራቅ ያየ ነው። መጀመሪያ ተጫዋቾቹ ላይ ትኩረት ተደርጓል። ገና የሪያል ማድሪድ አውቶቡስ ወደ ሳንቲያጎ ቤርናቤው ወደ ስቴዲየሙ በደረሰ ጊዜ ከፍተኛ የተቃውሞ ድምፅ ነበር ከውጭ ሆነው በሚጠብቁ ደጋፊዎች በኩል። በኋላ ደግሞ ተጫዋቾቹ ለማሟሟቅ ወደ ሜዳ ሲገቡም እንግዲህ ስቴዲየም ውስጥ የነበሩ የስፔን ጋዜጠኞች እንደዘገቡት የአንዳንድ ተጫዋቾች ስም በሚጠራበት ጊዜ ተጫዋቾቹም ግን ለማሟሟቅ ወደ ሜዳ ሲገቡ በጣም ከፍተኛ የተቃውሞ ድምፅ ነበር። ከፍተኛ ትኩረት የተደረገበት ተጫዋች ቪኒሺየስ ጁኒዮር ነው። እንደምታውቁት ከአሰልጣኝ አሎንሶ መሰናበት በኋላ እንደሚጠቀሰው ነገር ከቡድኑ አንዳንድ ቁልፍ ተጫዋቾች ጋር መግባባት አልቻለም የሚል ነው። አንዳንዶቹን እንደው እንዲህ በጠራ ምስል አናውቅም። ለምሳሌ ከጁድ ቤሊንጋም ከፌዴ ቫልቬርዴ ጋር መስማማት የለውም ተብሎ ሲዘገብ ሰምተን እናውቃለን። ግን የቪኒሺየስን በሚዲያ ሳይሆን በአይናችን ያየ ነው። እዛ የኤል ክላሲኮ ጨዋታ ላይ አሰልጣኙ ቀይሮ ሲያስወጣው በአሰልጣኙ ውሳኔ ደስተኛ እንዳልነበር በግልጽ በዓለም ፊት በ80 ሺህ የሪያል ማድሪድ የቤርናቤው ታዳሚያን ፊት ግን ደግሞ በመቶ ሚሊዮኖች የሚቆጠሩ ያንን ጨዋታ የታደሙ የእግር ኳስ ወዳጆች ሁሉ ያዩት እና ያኔ ነው ለአሰልጣኙም ይሄ ስራ በጣም ከባድ እንደሚሆን ልክ እንደ ማንኛውም አሰልጣኝ ቴክኒካ የመሰለውን ውሳኔ ያለ ከባድ ሬዚስተንስ መወሰን እንደማይችል ከመልበሻ ክፍሉ ትልቅ ምንድነው ባክላሽ እንደሚኖር ትልቅ ተቃውሞ ሊኖርበት እንደሚችል ምልክት ያየንበት ነው። እንዲያውም ከዛ ድል በኋላ መቼስ መተኮር የነበረበት ሪያል ማድሪድ ባለፈው ዓመት አራቱንም የኤል ክላሲኮ ጨዋታዎች አድርጎ በአራቱም በባርሰሎና በአንዳንዶቹ ጨዋታዎች በተለይ ከፍተኛ ብልጫ ተወስዶበት ጭምር ስለነበር የተሸነፈው ከዛ ሪከቨር ማድረግ መቻል፣ በ5 ነጥብ ልዩነት መምራት መጀመር፣ በኤል ክላሲኮ ድል ማድረግ፣ እነዚህ ሁሉ አጀንዳ መሆን ነበረባቸው። አሰልጣኙ እንዴት ያንን ሊያሳካው ቻለ? እነማን በግል ድንቅ ፐርፎርማንስ ነበራቸው? የማድሪድ የጨዋታ አወቃቀር ምን ይመስል ነበር? ለምን አሸነፈ? በሚለው ጉዳይ ላይ ያንን ዳይሴክት እያደረጉ ለቀናት መነጋገር ሲገባ ከዚያ በኋላ የነበረው ስሜት ግን አሉታዊ ስሜት ነው የነበረው። ቪኒሺየስ ጁኒዮር ራሱ አሎንሶ እያለ ኮንትራት አልፈርምም አለ። ከዚያ ሪያል ማድሪድ የቪኒሺየስን እንዲህ ያለውን ጸባይ ካየ በኋላ ምን ያደርጋል የሚለው ጉዳይ ለቀናት መነጋገሪያ ሆነ። ከሁሉ በላይ ግን ይሄ የበለጠ ስታር ሲስተም የሆነ የሪያል ማድሪድ ታሪክም ባህልም
እንዴት ነው ለእንደዚህ አይነት ሲስተም ቤዝድ ለሆነ አሰልጣኝ የሚሆነው የሚል ክርክር ነበር እና የማድሪድ ብዙ ደጋፊዎች ለአሎንሶ መሰናበት ዋናው ምክንያት አድርገው የሚቆጥሩት ቪኒሽስን ይመስላል። አሰልጣኙ ከመሰናበቱም በፊት ለምሳሌ በቀናት ልዩነት ከሴልታ ቪጎና ከማንቸስተር ሲቲ ጋር በነበሩት ጨዋታዎች እንደዚሁ ቪኒሽስ ኳስ በነካ ቁጥር ቀላል በማይባል የሪያል ማድሪድ ደጋፊ ሴክሽን ይጮህበት ነበር። የዚህኛው ጨዋታ ላይ የነበር የተቃውሞ ልክ ግን ተሰምቶ የሚያውቅ አይመስለኝም። እንደምታውቁት በሪያል ማድሪድ ውስጥ ባለው ከፍተኛ የውጤት ዲማንድ ምክንያት ማንጠብቃቸው ትልልቅ ተጫዋቾች በሪያል ማድሪድ ደጋፊዎች ተጮሁባቸው ያውቃል። ሁለቱ ሮናልዶዎች ላይ ክርስቲያኖ ሮናልዶ ምናልባት የምንጊዜም የሪያል ማድሪድ ምርጡ ተጫዋች እሱ እንደው ሰብጀክቲቭ ቢሆን አልፍሬዶ ዲ ስቴፋኖም እኮ አለ ገሌ እኮ አለ እየተባለ ለንጽጽር ሊቀርብ ስለሚችልና በተለያየ ዘመን ያሉ ሰዎች ስለሆኑ ግን ቢያንስ አንድ ኦብጀክቲቭ የሆነ እውነት አለ። የሪያል ማድሪድ የምንጊዜም ከፍተኛ ጎል አስቆጣሪ ነው፣ 450 ጎሎች አሉት። ግን ሮናልዶ ላይ ሳይቀር ተጮኋል፣ ራሞስ ላይ ሳይቀር ተጮኋል፣ ሮናልዶ ናዛሪዮ ላይ፣ ዚነዲን ዚዳን ላይ አይነት ትልልቅ ተጫዋቾች ላይ ከዚህ በፊት የሪያል ማድሪድ ደጋፊዎች የፐርፎርማንስ መውረድ አለ ብለው ባሰቡ ቁጥር ጮኸው ያውቃሉ። ግን በዚህ አይነት መስማማት በስቴዲየሙ እንደው 3/4 በሚሆነው ታዳሚ በአንድ ጊዜ ተቃውሞ ጩኸት ለ90 ደቂቃ ማሰማት ግን በጣም ያልተለመደ ነው። ከሁሉ በላይ ግን ምናልባት ሲግኒፊካንት የሚሆነው ግን ፍሎረንቲኖ ፔሬዝን ልቀቅ፣ ራስን ከስልጣን አውርድ የሚለው መዝሙር ነው። በፓሲዮ ደ ላ ካስቴኛ በሚባለው የስቴዲየም አካባቢም ግን ደግሞ ራሳቸው ፍሎረንቲኖ ፔሬዝ በሚቀመጡበት የቪአይፒ ቦክስም ውስጥ በጣም ከፍተኛ ተቃውሞ ነበር። ውጣ ውጣ የሚል እና ደግሞ በስፔን የእግር ኳስ ባህል እንደ ተቃውሞ መግለጫ ሆኖ ቢጫ ስካርፍን ቢጫ መሀረብን ማውለብለብ የተለመደ ነው። እሱም እንደዚሁ በተለይ በ5ኛው ደቂቃና እረፍት ሲወጡ እንደዚሁ ታይቶ ነበር እና እንዲያውም ፍሎረንቲኖ ፔሬዝ አንዳንድ የስፔን ብዙሃን መገናኛዎች እና ሙቪ ስታር የሚባለው ላሊጋን የማስተላለፍ መብት ለዛው ለስፔን ለዶሜስቲክ ኮንሰምፕሽን የሚያስተላልፈው የቴሌቪዥን ካሜራዎች እንዳሳዩት አጠገባቸው ወዳሉ ሰዎች ዞረው እኔ ላይ ነው እንደሚጮኸው ብለው ጠይቀው ነበርና ይሄ ፍጹም ያልተለመደ ነው። በተለይ ፍሎረንቲኖ ፔሬዝ ላይ እንደዚህ አይነት ተቃውሞ ሲሰማ ከ2015-16 የውድድር ዘመን በኋላ ከ10 ሲዝን በኋላ ለመጀመሪያ ጊዜ ነው፣ ከ10 ዓመት በኋላ። ያኔ የአንቸሎቲ ከኃላፊነት መነሳት ሁሉንም የሪያል ማድሪድ ደጋፊዎች ያስማማል ነበርም። እንደምታውቁት አንቸሎቲ 2 ጊዜ ነው ሪያል ማድሪድን ያሰለጠኑት። በመጀመሪያው የአሰልጣኝነታቸው ምዕራፍ ቻምፒየንስ ሊግን ከ12 ዓመት ጥበቃ በኋላ ነበር ያመጡት። ሁለተኛው የውድድር ዘመን ላይ ግን የቡድን ባላንስ ሊያዛባ የሚችል አንድ ዝውውር ነበር፣ የሃሜስ ሮድሪጌዝ ዝውውር። እሱ ብቻ ሳይሆን ቡድኑ የአማካይ ተከላካይ የሚባል አልነበረውም። ፖለቲካል ላይናፕ ላለው ብዙ ጊዜ ያስተውላችሁ እንደሆነ ትልቅ ተጫዋች ነው። በጣም አስደናቂ ዓለም ዋንጫ ነበር ያሳለፈው በ2014 80 ምናምን ሚሊዮን ዩሮ ወጥቶበት የመጣ ተጫዋች ነው። ልታስቀምጡት አትችሉም። ሌሎቹ ትልልቅ ከዋክብት በአማካይ ቦታ ላይ ሞድሪች እና ቶኒ ክሩስ ነበሩ። ስለዚህ ሁለቱም ትልልቅ ስሞች ናቸው። እነሱንም ማስቀመጥ አትችሉም። ቤኔቴዝ አሁን የ2016 አንደኛው የኤል ክላሲኮ ጨዋታ ላይ 4-0 ሲሸነፉ እነዚህን 3 አማካዮች ነበር ያሰለፉት። ምንም ጥያቄ የለውም፣ ባላንስ አይኖረውም። አንደኛውም ተጫዋች ስፔሻሊስት ኳስ ነጣቂ አይደለም እና በዚህ ውሳኔያቸውን በሌሎችም ውሳኔዎቻቸው የሪያል ማድሪድ ደጋፊዎች ደስተኞች አልነበሩም። በመጀመሪያዎቹ 6 ዓመታትም ሪያል ማድሪድ ያገኘው 1 ቻምፒየንስ ሊግ፣ 1 ላሊጋና 2 ኮፓ ዴል ሬይ በቂ ነው የሚል አስተሳሰብ አልነበረም። በዚያ ዘመን ደግሞ እንደምታውቁት የጓርዲዮላ ባርሰሎና በእግር ኳስ ታሪክ ከምንጊዜ ምርጥ የክለብ ቡድኖች መካከል አንዱ የተገነባበት በጣም ረቂቅ እግር ኳስ የተጫወቱበት ወቅትም ስለነበር የሪያል ማድሪድ ደጋፊዎች በፔሬዝ ደስተኛ አልነበሩም እና ልክ በዚህኛው ጨዋታ ላይ የተሰማው አይነት ራስህን ከስልጣን አንሳ የሚል ተቃውሞ ተሰምቶ ነበር። ከዛ በኋላ ነው ዚዳንን የቀጠሩትና በ2016፣ 17 እና 18 3 ተከታታይ ዓመታትን ቻምፒየንስ ሊግ ያሸነፉት። ግን ከሁሉ በላይ ትኩረት የሚስበው ተጫዋቾቹ ላይ የነበረው ተቃውሞ ነው። ቤሊንጋምም ይኸው ዕጣ ፈንታ ደርሶታል። ልክ እንደ ቪኒሽስም ባይሆን ግን ቤሊንጋም ኳስ በነካ ቁጥር የሚጮሁበት ደጋፊዎች ነበሩ። አርቤሎዋ ከጨዋታው በኋላ የደጋፊዎቹን ሀሳብ አከብራለሁ፣ ግን ከዚህ ፉጨት ጀርባ ያለ ሰው ሪያል ማድሪድን ከልቡ የሚወድ ነው ለማለት ያስቸግረኛል። ከዚህ ፉጨትና ከዚህ ዘመቻ ጀርባ ያለውን ማን እንደሆነ አውቃለሁ ብሎ ግን ማንነቱን አልገለጸም። ቪኒሽስን በተመለከተ ከደጋፊዎች ተቃውሞ ብዙ ሊከላከለው አልሞከርም፣ ግን አድንቆታል። እሱን ደፋር ነው፣ ጠንካራ ካራክተር ያለው ነው። ሰዎች ረስተዋል መሰለኝ 2 ጊዜ ቻምፒየንስ ሊግ ያመጣልን ተጫዋች እንደሆነ ብሎ እንዲያውም ጨዋታው ካለቀ በኋላ በተቻለ መጠን ደጋግሞ ለሱ ፓስ ማድረግ ያስፈልጋል። ምክንያቱም በዓለም ላይ እንደሱ
ለተጋጣሚ ተከላካዮች የማይተነበይ ተጫዋች የለም የሚል አስተያየት ሰጥቷል። ግን ቪኒሲየስ ገና ወደ ሜዳ ከመግባታቸው በፊት በቤርናቤው ኮሪደር ላይ እንደው በጣም በኃይለኛ ስሜት ሆኖ እንደ ማልቀስ አይነት ምልክት ሲያሳይ አይተን እንደውም ቤሊንጋም በተለይ ምባፔ ሊያረጋጋው ሲሞክር እናይ ነበር እና ልክ ጨዋታው እንዳለቀም ወዲያው በፍጥነት ነው ወደ መልበሻ ክፍል ውስጥ የገባው። በተደጋጋሚ የተቃውሞ ድምፅ እየተሰማ ነው። ከሁሉ በላይ አንቼሎቲ ማነው አሎንሶ እንዲሰናበት ትልቅ አስተዋጽኦ አለው በሚል ቤሊንጋምም እንደምታውቁት ከእሱ ጋር ብዙ ጥሩ ግንኙነት የለውም በሚል ወሬዎች ነበሩ። በሚናው ይሁን በአንዳንድ ታክቲካዊ ነጥቦች ያው አሰልጣኙ የበለጠ የሜዳ ውስጥ ዲስፕሊን እንዲኖረው ይፈልግ ስለነበር ከሱም ጋር ያለው መግባባት ብዙ ጥሩ አይደለም የሚል ወሬ እንሰማ ነበር እና በመጨረሻ እሱም እንደው እንደ አንድ ተጠቃሽ ሰበብ ሆኖ ቀርቧል። በስቴዲየሙ እንዳልኩት 3/4 ያልኩበት ምክንያት አንደኛው ከስቴዲየሙ ጀርባ የሪያል ማድሪድ ነጭ ልብስ ለብሰው የሚደግፉ 1500 ደጋፊዎች አሉ። ይሄኛውን የደጋፊ ክንፍ ሪያል ማድሪድ ክለቡ ራሱ ነው ያቋቋመው በ2014 በፍሎረንቲኖ ፔሬዝ ዘመን እና ከጨዋታው በፊት አንደኛ ክለቡ በደንብ ስፖንሰር የሚያደርገው የደጋፊዎች ክንፍ ነው። ውጤቱ ምንም ቢሆን ያለማቋረጥ የዋኒቶን የራሞስን እንደዚህ አይነት ቁጥሮች የያዙ የሚደግፉ የሪያል ማድሪድ ደጋፊዎች ናቸው። ተነግሯቸው ነበር ከእናንተ መካከል አንድም የተቃውሞ ድምፅ ቢሰማ አንድም የተቃውሞ ጽሁፍ ቢነበብ የሚል ማስፈራሪያ ደርሷቸው ነበር ይላሉ የሪያል ማድሪድ ደጋፊዎች። ስለዚህ በእንደዚህ አይነት በጣም ቀዝቃዛ የመጀመሪያ አጋማሽም ጊዜ ማድሪድ እያሉ ነው ይዘምሩ የነበሩት እንጂ ተጫዋቾቹም ላይ ፕሬዚደንቱ ፔሬዝም ላይ የተቃውሞ ድምፅ አላሰማም። እንዲሁም የተቀረው የስቴዲየሙ ታዳሚ እነዚህ ደጋፊዎች ላይ ሁሉ አንኮንዲሽናል የሆነ ድጋፍ ይሰጡ ስለነበር መተቸት ያለበትን አካልማ መተቸት አለብን በሚል እነሱ ላይ ሁሉ የሚያፏጩ ነበሩ። ማድሪድ እያሉ ይዘምሩ በነበረበት ጊዜ 70,104 የሪያል ማድሪድ ደጋፊዎች ናቸው ስቴዲየም ውስጥ የነበሩት። ከተጫዋቾች መካከል እንደው ተቃውሞ ብዙ ያልነበረባቸው የተወሰኑ ተጫዋቾች አሉ። ግን ሌሎች 1-2 ተጫዋቾችም እንደዚሁ ስማቸው በተጠራ ቁጥር ወና ኳስ በያዙ ቁጥር አንዳንድ ፉጨት ድምፅ የሚሰማባቸው ተጫዋቾች ነበሩ። ለምሳሌ ፌዴ ቫልቬርዴ በተለይ መጀመሪያ አካባቢ ከአሰልጣኙ ጋር የግንኙነት ስንጥቃት የፈጠረ ተጫዋች ነው። ምክንያቱም የቀይ መስመር ተከላካይ ሆኖ ይጫወት ነበር ባለፉት ዓመታት። ሪያል ማድሪድ ደግሞ በዚህ ውድድር ዘመን አዲስ የመጣው ትሬንትም ደግሞ የከረመው ካርቫሃልም በጉዳት ምክንያት አልነበሩም። ስለዚህ አሰልጣኝ አሎንሶ የቀይ መስመር ተከላካይ አድርጎ በአንዳንድ ጨዋታዎች ሊጠቀምበት ሲሞክር እዚህ ቦታ ላይ መጫወት አልፈልግም ብሎ ይሄ ምንድነው ኦፕን ሪቮልት የሚባለው በአደባባይ አሰልጣኙ ላይ ተቃውሞ ያቀረበ የመጀመሪያው ተጫዋች ነው። ስለዚህ በማድሪድ ደጋፊዎች በጣም የሚወደድ ተጫዋች ሆኖ የቆየ ቢሆንም ነገር ግን አሁን እሱም የደጋፊዎች የቁጣ ሰለባ ሆኗል ማለት ነው። እሱም ለአሎንሶ መሰናበት ቁልፍ ድርሻ አለው በሚል ዲን ሃውሰንም እንደዚሁ የተቃውሞ ድምፅ ተሰምቶበታል። ከጨዋታው በፊት ግን የሪያል ማድሪድ ደጋፊዎች የተወሰኑ ተጫዋቾችን ለይተው ነበር የማይጮህባቸው። ማድሪድ እንደዚህ እየተቸገረ ባለም ጊዜ የሚገባቸውን ሁሉ ኃላፊነት እየተወጡ ያሉ ብለው ያመኑባቸው አንዳንድ ተጫዋቾች አሉ ያልጮሁባቸው። ካማቪንጋ፣ አሴንሲዮ፣ ካሬራስ፣ ምባፔ፣ ሹዋሜኒ፣ ኩርቷ እና ጎንዛሎ ጋርሲያ እነዚህ ተጫዋቾች ያልተጮሁባቸውም የተጨበጨበላቸው ደግሞ አሁን አንዳንዶቹ ለምሳሌ የመጀመሪያው 11 እና ቤንች ላይ ያሉትም ተጫዋቾች ስም ሲጠራ የተጮህባቸው አሉ። ቅድም ያነሳሁት ቪኒሲየስ፣ ቤሊንጋም፣ ቫልቬርዴ፣ ዲን ሃውሰን አይነቶቹ ተጫዋቾች። ያልተጮህባቸው ደግሞ ቅድም የጠቀስኳቸው የተጨበጨበላቸው ደግሞ 2 ብቻ ናቸው። 2 የክለቡ የአካዳሚ ተጫዋቾች ጎንዛሎ ጋርሲያ እና ራውል አሴንሲዮ ብቻ ናቸው። ስለዚህ በደንብ የታቀደበት ስልት እንደተከተሉ የሚያሳይ ነው እና በዚህ የተነሳ በቀደም ደግሞ እንደምታስታውሱት በኮፓ ዴል ሬይ ሳይጠበቅ ተሸንፈው ነው ወደዚህ ጨዋታ የመጡት። በሁለተኛው ዲቪዚዮን 17ኛ ስፍራ ላይ ባለው በአልባሴቴ ተሸንፈዋል። እነዛ ጨዋታ ላይ የታየው ፐርፎርማንስም በጣም ግራ የሚያጋባ ስለነበር ገና ሁለተኛ ጨዋታውን ቢሆንም በሌቫንቴ ጨዋታ ላይ ያሰለጠነው አልቫሮ አርቤሎዋ እሱም ሳይቀር ተጮሁበታል። ከጨዋታው በኋላ ፍሎረንቲኖ ፔሬዝን ተከላክሎ በድጋሚ አስተያየት ሰጥቷል። ግን እዛ ጨዋታ ላይ አንዳንድ ቁልፍ ውሳኔዎችን ወስኗል። አንዳንድ ወጣት ተጫዋቾችን አሰልፏል። ግን 719 ፓስ አድርጎ ግን የአልባሴቴን ያህል እኩል የጎል ሙከራ ነው ያደረገው። አልባሴትን በቤልሞንቴ 5 ኢላማውን የጠበቀ ሙከራ ነው ያደረገው። በኤክስጂ ደግሞ ከባርሴሎና ጨዋታ ጋር ከተመዘገበው ኤክስጂን በታች ነው። 1.3 ኤክስጂ ብቻ ነው ያስመዘገበው። በጣም መጥፎ ሲዝን ነው እና በዚህ የውድድር ዘመንም በኤክስጂ የተመዘገበው 6ኛው አነስተኛ ቁጥር ነው። ከሊቨርፑል ጋር፣ ከአትሌቲኮ ማድሪድ ጋር በላሊጋ፣ ከራዮ ቫዬካኖ፣ ከኤስፓኞል እና ከአትሌቲኮ ማድሪድ በሱፐር ካፕ ግማሽ ፍጻሜ
ከነዚህ ጨዋታዎች በኋላ አነስተኛው ኤክስጂ የተመዘገበበት ነው። እንግዲህ የእሱ ቡድን አይደለም፣ ብዙ አስተያየት ለመስጠት ያስቸግራል። ነገር ግን እሱ ራሱ የሪያል ማድሪድን የፊትነስ ዝግጅት በተመለከተ የቀድሞ ጓደኛውን የተቸ የሚመስል አይነት አስተያየት ሰጥቶ ስለነበር ይህንም አስተያየት የሪያል ማድሪድ ደጋፊዎች አልወደዱትም። ግን የምንረዳው አንድ ነገር በአሎንሶ ከኃላፊነት መነሳት የሪያል ማድሪድ ደጋፊዎች ደስተኛ ለመሆናቸውን ያሳያል አይደለም ይሄ። ስለዚህ ተቃውሞ በአሎንሶ መሰናበት ላይ የሚያጠነጥን ምሳሌ ተጫዋቾች ተለይተው ተተቹ ስንል የአሎንሶ መሰናበት ላይ አስተዋጽኦ አላቸው የተባሉ ተጫዋቾች ተለይተው ነው ታርጌት የተደረጉት ወይም አላሰራ ብለውታል ተብለው የታሰቡ ደጋፊዎች ናቸው ታርጌት የተደረጉት። ቪኒሽስ፣ ቤሊንጋም፣ ቫልቬርዴ አይነቶቹ ተጫዋቾች በተለይ ቪኒሽስ ግን ሌሎቹም ተጫዋቾች የሚገባቸውን ያህል አልሰጡም ብለው የሚያስቡ ናቸው። እንግዲህ ፍሎረንቲኖ ፔሬዝ ደግሞ ያው እሳቸውም ከኃላፊነት ያነሱት እርሳቸው ናቸው። በጣም ቁልፍ ሳምንት ነው በቻምፒየንስ ሊግ 1-8 ባለው ስፍራ ለማጠናቀቅ ከሞናኮና ከቤንፊካ ጋር ይጫወታሉ። ያን ያህል ከባድ ጨዋታዎች አይመስሉም፣ ግን በላሊጋው በቅርብ ጊዜ ከባድ ጨዋታ 3ኛ ስፍራ ላይ ካለው ከቪያሪያል ጋር ከሜዳቸው ውጪ ይጠብቃቸዋል። ይህንን ጨዋታ ቡድኑ ማሸነፍ የሚሳነው ከሆነ እንደገና ፕሬዚደንቱ ላይ እንደገና ተጨማሪ ተቃውሞ መሰንዘሩ አይቀርም። እንደምታስታውሱት 2005-6 የውድድር ዘመንም ላይ ነው ከፕሬዚደንትነታቸው ተነስተው የነበሩት እና ያኔም ለተጫዋቾች በተሰጠው ያልተገባ መብት አንዳንድ ኢግኖር የተደረጉ ቦታዎች አሉ። ለምሳሌ አሁን ከቶኒ ክሩስ መልቀቅ በኋላ የሚድፊልድ ኦርኬስትሬተር አላመጡም። እንደ ዙቢሜንዲ አይነት ተጫዋችን የማምጣት እድል ነበራቸው፣ ግን አሎንሶ በጥብቅ ጠይቆም ቢሆን ይህንን አይነት ተጫዋች አላስፈረሙም። ያኔም ከክሎድ ማኬሌሌ መልቀቅ ጀርባ የውሳኔያቸው ኢሎጂካል መሆንም በጣም ብዙ ቁጣ አስነስቶ ነበር። የማድሪድ ሚዛን መጠበቂያ የነበረው ተጫዋች እርሱ ነው። ወደ ቼልሲ ሲሄድ ከ3 ሜትር ፓስ ማድረግ የማይችል ተጫዋች በሚል የነበረውን አስተዋጽኦ ሁሉ ዲስሚስ በሚያደርግ ሁኔታ ነበር ከኃላፊነት እንዲነሳ ያደረጉት እና ያ የስታር ሲስተም ላይናፕ ደግሞ ዴቪድ ቤካም እንደምታውቁት የመጣበት ክረምት ማኬሌሌ የለቀቀበት ተመሳሳይ ክረምት የ2003 ክረምትን የነበረው። ከዚያ ቤካም አማካይ ሆኖ እንዲጫወት ነው የተደረገው ፊጎ ቀኝ ላይ ስለነበር። ስለዚህ የግድ ሁሉንም ስታሮች አንድ ላይ ለማጫወት በሚል ቤካም አማካይ ሆኖ ተጫውቶ ያውቃል ማንቸስተር ዩናይትድም ለእንግሊዝም። ግን ቤካምን የሆነው በቀኝ ክንፍ ተጫዋችነቱ ነው። ደግሞ ከዛ ዴልቦስኬን ከኃላፊነት ያነሱበት ፌርናንዶ ኢየሮን ከሪያል ማድሪድ የሸኙበትን መንገድ ለእነዚህ የሪያል ማድሪድ ሌጀንዶች ክብር ባልሰጠ መንገድ የተደረገ ነው በሚል ብዙ ተቃውሞ ነበር ያን ጊዜ እና በኋላ ቡድኑ ውጤትን ማምጣት አልቻለም። የቀጠሯቸው አሰልጣኞችም አልተሳኩላቸውም። ካርሎስ ኬሮዥ፣ በኋላ ካማቾ፣ ቫንደሌ ሉክዘምበርግ እሳቸው የቀጠሩ አይመስለኝም። ግን ብዙዎቹ አሰልጣኞች አልሰሩላቸውም። ያን ሰሞን እየተሳካላቸው አልነበረም። ቡድኑ ባላንስ አልነበረውም። ስለዚህ ከኃላፊነታቸው እንዲነሱ ሆነ። የሆነ ሲዝን በተለይ 2004 የውድድር ዘመን ላይ በ8 ነጥብ ርቀት እየመሩ ግን ያ ቡድን ችግር ነበረበት። ልክ እንዳሁኑ የኤምባፔና የኩርቷ ቡድን እንደሚባለው ኤምባፔ ያስቆጥራል፣ ኩርቷ ትልቅ ሙከራዎች ያድናል። ያኔ ደግሞ የካሲያስና የሮናልዶ ቡድን ይባል ነበር። የከፍተኛ የባላንስ ችግር የነበረበት ቡድን ነው። መጨረሻ ላይ ግን ፔሬዝ በተቃውሞ ብዛትም ራሳቸውም ከዛ በላይ ያንን ተቃውሞ ተሸክመው መቆየት የሚችሉበት እድልም ስላልነበር ከፕሬዝደንትነት ራሳቸውን አገለሉ። 2009 ላይ በድጋሚ ተመለሱ። ከዛ በሁለተኛው የኃላፊነታቸው ዘመን ግን አብዛኛው ነገር የተሳካ ነበር። ብዙ ዋንጫዎች ያሸነፉበት ነበር። የመጀመሪያዎቹ 5-6 ዓመታት አስቸጋሪ ነበሩ ቢሆንም ለዚህ ነው አልቫሮ አርቤሎዋ ሊከላከላቸው የሞከረው ፔሬዝ ላይ የመቃወም ገት ያለው ደጋፊ የሚል አስተያየት ሰጥቶ። ግን የማድሪድ ደጋፊዎችም ከተጫዋቾቹ ጋር እሳቸውንም ነው በብርቱ የተቃውሞ ድምፅ ያሰሙባቸው። የሚቀጥሉት ሳምንታት ይሄ ቴንሽን ወዴት ያመራል የሚለውን ፍንትው ያለ ምስል የሚሰጡ ይመስለኛል። ግን በጣም ትልቅ ስሜት የነበረበት ጨዋታ ነበር ማለት ይቻላል። ከሜዳ ውስጥ ፐርፎርማንሱ በላይ በስቴዲየም ውስጥ በቴራስ ውስጥ የነበረው ስፔክታክል የበለጠ ትኩረት ስለሚስብ ነው እዛ ላይ ማተኮር የፈለግኩት።